በኩታበር ወረዳ የሚገኝ ደብረገነት ንፋሳት ኢየሱስ የሚባል ቦታ ነው ቦታው እና ስራው የተለያዩ ነገሮች ስላሉ ለዚህ እንደው ትብብር እንዲያደርጉልን ለውጭም ሀገር ውስጥ ላሉት የመልእክት ቢተላለፍልን ለማለት ነው። ውሃ አካባቢ የለም። ሌሎች ማቴሪያሎች በተለይ በሰው ተካሻ መጥቶ ነው። ሲሚንቶ፣ አሸዋ ርቀት ቦታ ነው። ይሄ እግዚአብሔር የባረከው አገር ስለሆነ መንፈስ ቅዱስ ያለበት አገር ስለሆነ ህዝቦች መጥተው ቢጎበኙት ህሙማንን ድውያንን ያነሳል። ቦታው ፈታኝ ሆነብን እንጂ ምዕመናናችን ህዝባችን ጎበዝ ነው፣ ጀግና ነው። እዚህ ደርሷል በፈቃድ እግዚአብሔር። እንግዲህ ቀጣዩን ደግሞ መድኃኔዓለም ያውቃል። ይሄን ያያችሁና የተመለከታችሁ ሁሉ ይሄንን ቀሪ ስራ ምን እንደሚያስፈልገው በአይን በማየት የሚታይ በመሆኑ ሁላችሁም ለዚህ ለቤተ ክርስቲያን ፍጻሜ እጃችሁን ሁላችሁም እንዲዘረጉ ስንል በእግዚአብሔር ስም እንለምናለን። የቤተ ክርስቲያን ከተጀመረበት ጊዜ አንስቶ ሁሉ ነገር ጣጣራ ሳትቀር ያው በሰው ጉልበት እየመጣች ከዛታች ከገደል በታች ከደሴ ከሩቅ ቦታ እየመጡ የሚሰሩ የፋብሪካ ማቴሪያሎች ከደሴ ነው የሚመጡት። እነዚህ ድንጋዮች እና ሁሉ ነገር ከገደል በታች እየመጣ ነው እናንተ ነው የሚለው ያው በሰው ጉልበትና በእግዚአብሔር ኃይል የተሰራ ስራ ስለሆነ አሁን ቀሪ ስራዎች ወደፊት ብዙ ስራዎች አሉብን። የምትችሉ ይሄንን ቦታ ያያችሁ መልእክቱን የሰማችሁ የምታዳምጡ ህዝበ ክርስቲያን በሙሉ በጉልበታችሁም በገንዘባችሁም በሐሳባችሁም እየረዳችሁን ከፍጻሜ እንዲደርስልን በእግዚአብሔር ስም እንጠይቃለን። አመሰግናለሁ። ደብረገነት ንፋሳት ኢየሱስ ለየት የሚያደርገው ነገር ምንድነው? እጽዋቱ በዛ አይነት ጺም የታጀበ ነው ማለት እያንዳንዱ እጽዋት የእድሜ ገደብ አይደለም የንሽበቱ ያወጣው የራሱ የመጡ የተፈጥሮ ጸጋው ነው እና ስለዚህ ይሄንን የምታዩ ሁሉ እዚህ ቦታ እየመጣችሁ ሱባኤ እንድትገቡ እግዚአብሔር እንድትለምኑ በንስሐ ውስጥ ያላችሁ እዚህ መጣችሁ ራሳችሁን ዝቅ አድርጋችሁ ከዚህ ቦታ ላይ መጥቶ ከተለያየ ደዌ የተፈወሰ ነው። ይህንን ጺም ደግሞ ያያችሁ ሁሉ ይህን ስትጠቀሙ ቤታችሁን ዘግታችሁ እሳት ላይ ፍም ላይ አድርጋችሁ በመታጠን ካለባችሁ ደዌና በሽታ የምትፈወሱት እዚህ ቦታ ላይ ምንም አይነት ጸበል የለም። ጸበሉ እምነቱ ይሄ ጺም ነው። ስለዚህ ይህንን ጺም በአግባቡ እንድትጠቀሙ ነው። እግዚአብሔር አምላክ ስለነበረን ቆይታ ክብር ምስጋና ይግባው። በዚህ ቦታ ላይ የኢየሱስ ክርስቶስ እና የእናቱ የድንግል ማርያም ጽላት ነው ያለ። እግዚአብሔር እንድታገለግሉ ስል መልእክቴን አስተላልፋለሁ። ወስብሐት ለእግዚአብሔር። ይቆየን። ህንፃ ቤተክርስቲያኑን ለማስፈጸም የፊታችን የካቲት 21 እና 22 ምሽት 12 ሰዓት ጀምሮ የገቢ ማሰባሰቢያ መርሃ ግብር ስለሚኖረን በቀጥታ ስርጭት በሰንበት ሚዲያ የዩቲዩብ እና የቲክቶክ ቻናል እንገናኝ።